የብልጽግናው አገዛዝ ፋኖን በጦር ግንባር ማሸነፍ እንደማይችል በሚስጥር መገምገሙንና የመከላከያ ሰራዊቱ ወደ አንዋጋም እምቢተኝነት ማምራቱን የሚያጋልጥ አዲስ የስለላ ሰነድ ይፋ መሆኑ ተገለጸ። አገዛዙ እስከ ሰኔ 15 ቀን ድረስ የዘረጋውን ባለ 6 ነጥብ ረቂቅ የሰርጎ ገብነትና የጥቅማ ጥቅም ወጥመድ ለማክሸፍም የፋኖ ኃይሎች ስልታዊና የወታደራዊ ደህንነት እርምጃዎችን መውሰድ እንዳለባቸው ወታደራዊ ተንታኞች አሳስበዋል። ተጨማሪውን ይዘናል። የህግ የበላይነት አጠያያቂ በሆነባት ኢትዮጵያ የመጨረሻው ህግ በሚከበርበትና የሰላም መጠለያ መሆን በነበረበት የፍትህ አደባባይ ጭምር የንጹሃን ህይወት ማለፉ ተሰማ። በሆለታ ወልመራ ወረዳ ፍርድ ቤት የቤተሰብ ክርክር ውሳኔ እያነበቡ የነበሩ ዳኛና ተከራካሪዋ በድንገት ከተከሳሽ በኩል በተፈጸመ ጥቃት ለህልፈት መዳረጋቸው ታውቋል። ድርጊቱ በሀገሪቱ ያለውን የሞራል ውድቀትና የዜጎች ደህንነት አደጋ ላይ መውደቁን ማረጋገጫ ሆኗል። ዝርዝሩን አሰናድተናል። የብልጽግናው አገዛዝ በሐይቅ ከተማ ሸህ ሙሳ ተራራ ላይ በፈጸመው የመድፍ ጥቃት ንጹሃን መሞታቸው ታወቀ። ሆን ተብሎ ተፈጽሟል በተባለው በዚሁ ጥቃት የመኖሪያ ቤቶችም የተቃጠሉ ሲሆን የብአዴን ካድሬዎች በአካባቢው ተገኝተው እንዲህ ያደረጋችሁ ፋኖ ነው በማለት መሳለቃቸውንም ከቦታው የተገኘው መረጃ አመልክቷል። በካድሬዎቹ ስላቅ የተበሳጨው የአካባቢው ማህበረሰብም ፋኖ ከመቼ ወዲህ ነው መድፍ የታጠቀው በሚል ቁጣውን አሰምቷል። ዝርዝሩን ይዘናል። የእስራኤል ጦር ሌሊቱን በወሰደው ከባድ የማጥቃት ዘመቻ በርካታ የሐማስ አመራሮች ሕይወት ማለፉ ተሰማ። ጠቅላላ የደህንነት አገልግሎት በመባል የሚታወቀው የሐማስ ቡድን አባላት ሰለባ መሆናቸውን ዓለም አቀፍ መገናኛ ብዙሃን ዘግበውታል። በሌላ በኩል ሊባኖስና እስራኤል የደረሱበትን የሰላም ስምምነትን ሄዝቦላህ ውድቅ በማድረጉ የነዳጅ ዋጋ ዳግም አሻቅቧል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ ፋኖን በጦር ግንባር ማሸነፍ እንደማይችል በሚስጥር መገምገሙንና የመከላከያ ሰራዊቱ ወደ አንዋጋም እምቢተኝነት ማምራቱን የሚያጋልጥ አዲስ የስለላ ሰነድ ይፋ መሆኑ ተገለጸ። አገዛዙ እስከ ሰኔ 15 ቀን ድረስ የዘረጋውን ባለ 6 ነጥብ ረቂቅ የሰርጎ ገብነትና የጥቅማ ጥቅም ወጥመድ ለማክሸፍ የፋኖ ኃይሎች ስልታዊና የወታደራዊ ደህንነት እርምጃዎችን መውሰድ እንዳለባቸውም ወታደራዊ ተንታኞች አሳስበዋል። የአብይ አህመድ የብልጽግና አገዛዝ በገጠመው ተከታታይ ወታደራዊ ሽንፈት ሳቢያ ፋኖን በጦር ግንባር ማሸነፍ እንደማይችል በይፋ የገመገመበትና እስከ ሰኔ 15 ቀን ድረስ ተግባራዊ የሚደረግ አዲስና እጅግ ሚስጥራዊ ደህንነትና የስለላ ስትራቴጂ ይፋ ሆኗል። ይህ የተጋለጠው ሚስጥራዊ ሰነድ አገዛዙ ከተለመደው የፊት ለፊት ውጊያ ሙሉ በሙሉ ተስፋ በመቁረጥ ወደ ረቂቅ የአማጽያን ማፈኛ ስልቶችና ወደ ውስጥ ሰርጎ የመግባት የስለላ ጦርነት መሸጋገሩንም ያመላከተ ሆኗል። የብልጽግናው ቡድን ፋኖን በወታደራዊ ኃይል ማሸነፍ እንደማይችል በውስጣዊ ግምገማ ያመነባቸው ሁለት መዋቅራዊ ምክንያቶችም የስርዓቱን የመጨረሻ መደናገጥ ያመላከቱ ሆነዋል። በተለይ መከላከያው በተደጋጋሚ ባደረጋቸው ውስጣዊ ግምገማዎች ላይ አንዋጋም የሚል ጽኑ ቅሬታዎችን በስፋት እያነሳ ሲሆን እዝን ወደ አለመቀበልና ወደ ግልጽ እምቢተኝነት አቅጣጫ እያመራ መሆኑም ታውቋል። በሌላ በኩል በሚሊሻውም ሆነ በአድማ ብተና ኃይሉ በኩል ጥቅማ ጥቅም ከማሳደድ ውጪ ፍጹም የመዋጋት ፍላጎትና የዓላማ ጽናት እንደሌላቸው አገዛዙ በግልጽ መገምገሙን ለአስራት የደረሰው ሚስጥራዊ መረጃ ያመላክታል። የብልጽግናው ቡድን ወታደራዊ ሽንፈቱን ለመሸፈንም እስከ ሰኔ 15 ቀን ድረስ በጥብቅ ሚስጥር ተግባራዊ እንዲሆኑ ያስቀመጣቸው የስለላ ስልቶችም ለአስራት ደርሰውታል። አንደኛ፣ የስለላ ባለሙያዎችን ከጤና ባለሙያዎች ጋር በማደባለቅ በክትባትና በተለያዩ የሕክምና ሰበቦች አስርጎ ወደ ፋኖ ይዞታዎች ማስገባት። ሁለተኛ፣ በውሃ በመንገድ በመብራትና ቴሌ ጥገና ስም ሰርጎ ገቦችን ወደ ፋኖ ቀጠናዎች ማዝለቅ። ሶስተኛ፣ የባጃጅ አሽከርካሪዎችን በመጠቀም የፋኖን ካምፖች ብቻ ሳይሆን ጥቃት አድርሰው የሚሸሹባቸውንና የሚያፈገፍጉባቸውን ስልታዊ ቦታዎች ጭምር እየተከታተሉ መረጃ እንዲሰበስቡ ማድረግ። አራተኛ፣ የፋኖን የዘመቻ እንቅስቃሴ የሚመሩ ወይም የሚያውቁ ከከፍተኛ እስከ ዝቅተኛ ያሉ አመራሮችን በከተማና በገጠር ባሉ ሴቶች በማማለልና በጥቅም በማታለል ወታደራዊ ሚስጥሮችን ማውጣት። አምስተኛ፣ በተለያየ ምክንያት ራሳቸውን ከትግሉ አግልለው በየሰፈራቸው ያሉ የቀድሞ የፋኖ አባላትን በጥቅማ ጥቅም በማታለል የመረጃ ምንጭ ማድረግ። ስድስተኛ፣ በከተማ ካሉ የብልጽግና አመራሮችና ባለሀብቶች ጋር በቅንጅት በመስራት የፋኖ አመራሮችን በጥቅም መግዛትና ቤተሰቦቻቸውን በሚስጥር መደገፍ የሚሉ ይገኙበታል።
ይህ ያገዛዙ ሚስጥራዊ ሰነድም የብልጽግናን ውድቀት የሚያሳይ ቢሆንም የፋኖ ኃይሎች ፍጹም ሊዘናጉ እንደማይገባና የመከላከያና የደህንነት መዋቅራቸውን በአስቸኳይ ማሻሻል እንዳለባቸውም ተጠቁሟል። ያገዛዙን የስለላ ዕቅድ ለማክሸፍም ወደ ፋኖ ቀጠናዎች በክትባት በሕክምና ወይንም በመሰረተ ልማት ጥገና ስም የሚገቡ ማናቸውንም ሲቪል አካላት እንቅስቃሴ መከታተልና ማንነታቸውን በጥብቅ የደህንነት ክፍል መመርመር እንደሚገባም ለጣቢያችን በጉዳዩ ላይ አስተያየት የሰጡ ወታደራዊ ተንታኝ ጠቁመዋል። ተንታኙ አክለውም በከተማና በታችኛው መዋቅር ያሉ የባጃጅ አሽከርካሪዎችን የክትትል መረብ ውስጥ ማስገባት ተገቢ መሆኑን ገልጸው ለትግሉ ታማኝ የሆኑና የተደራጁ የባጃጅ ማህበራትን በመጠቀም በአገዛዙ የተሰማሩትንና አጠራጣሪ እንቅስቃሴ የሚያደርጉትን ተላላኪዎች በቁጥጥር ስር መዋልና የመረጃ ፍሰቱን መቁረጥ ተገቢ መሆኑን ገልጸዋል። የብልጽግናው አገዛዝ በሐይቅ ከተማ ሼህ ሙሳ ተራራ ላይ በፈጸመው የመድፍ ጥቃት ንጹሃን መሞታቸው ታወቀ። ሆን ተብሎ ተፈጽሟል በተባለው በዚሁ ጥቃት የመኖሪያ ቤቶችም የተቃጠሉ ሲሆን የብአዴን ካድሬዎች በአካባቢው ተገኝተው እንዲህ ያደረጋችሁ ፋኖ ነው በማለት መሳለቃቸውንም ከቦታው የተገኘው መረጃ አመልክቷል። በካድሬዎቹ ስላቅ የተበሳጨው የአካባቢው ማህበረሰብም ፋኖ ከመቼ ወዲህ ነው መድፍ የታጠቀው በሚል ቁጣውን አሰምቷል። ተጨማሪው እንደሚከተለው ይቀርባል። ከብልጽግና የጨረባ ምርጫ ማግስት በኋላ በአማራ ሕዝብ ላይ የሚፈጸመው የከባድ መሳሪያ ጥቃት ቀጥሏል። ሰሞኑን በተለያዩ የክልሉ አካባቢዎች ብልጽግና የሚፈጽመው ጥቃት የተባባሰ ሲሆን በሐይቅ ከተማ አቅራቢያ የተፈጸመው ጥቃት ደግሞ አንዱ ማሳያ ሆኖ ቀርቧል። ያገዛዙ ኃይል በሐይቅ ከተማ በሼህ ሙሳ ተራራ ላይ ባጠመደው ከባድ መሳሪያ ንጹሃን ላይ ያነጣጠረ ድብደባ በመፈጸም አንዲት የሁለት ልጆች እናት ሕይወት ማለፉና መኖሪያ ቤቶች መጎዳታቸውን ከቦታው የወጣው መረጃ አረጋግጠዋል። ጥቃቱ የተፈጸመው ትላንት ግንቦት 27 2018 ዓ.ም ማርፈጃውን በሐይቅ ከተማ ዙሪያ ልዩ ስሙ ግምዋት ክሬቸር ተብሎ በሚጠራ አካባቢ ላይ ሲሆን ጥቃቱ አገዛዙ ለአማራ ሕዝብ ያለውን ጥላቻና ሀገር አውዳሚነቱን ዳግም ያረጋገጠበት ነው ተብሏል። ያገዛዙ ወታደሮች ንጹሃንን እና መኖሪያ ቤቶችን ኢላማ አድርገው በፈጸሙት በዚህ የመድፍ ድብደባ የሁለት ታዳጊ ልጆች እናት የነበረችው ወይዘሮ ተምሬ ኢማም ሕይወት አልፏል። ወይዘሮ ተምሬ ኢማም የተገደለችው ቤት ውስጥ እንዳለች በላዩ ላይ ባረፈ የመድፍ ቅንቡላ ነው ተብሏል። በዚህ ጥቃት ሌሎች ንጹሃን ክፉኛ እንደቆሰሉና በሕክምና ክትትል ላይ መሆናቸውም ታውቋል። ጥቃቱ ከተፈጸመ በኋላ የብልጽግና መከላከያ ሰራዊት አዛዦችና ካድሬዎች በቦታው ተገኝተው የደረሰውን የንጹሃን እልቂትና ውድመት ከተመለከቱ በኋላ ፋኖ ነው የመታችሁ በሚል እየተሳለቁ አካባቢውን ለቀው ሄደዋል። በተለይ ኮማንደር መሐመድ የተባለው የብልጽግና ጦር አዛዥ ነገሩን አታካብዱ፣ ሞትን እናንተም ቅመሷት በሚል በተጎጂዎች ላይ ተሳልቆ መሄዱም ተናግረዋል። የተፈጸመብን የመድፍ ድብደባ መሆኑንና ፋኖም መድፍ እንደሌለው እያወቅን እንዲሁም ጥቃቱ ከየት በተጠመደ መድፍ እንደተፈጸመብን እያየን እንዴት በዚህ ልክ በሞታችን ላይ ትሳለቃላችሁ በሚል በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ተቀስቅሷል። ህዝቡ የጠላትን የውሸት ድራማ ለይቶ ያወቀ ሲሆን ይህ የጭካኔ ተግባር የብልጽግናውን አገዛዝ መጨረሻ ከማፋተን ውጪ ሌላ አዲስ ነገር አያመጣም ሲሉ ነዋሪዎቹ አስተያየታቸውን ሰጥተዋል ተብሏል። የህግ የበላይነት አጠያቂ በሆነባት ኢትዮጵያ የመጨረሻው ህግ በሚከበርበትና የሰላም መጠለያ መሆን በነበረበት የፍትህ አደባባይ ጭምር የንጹሃን ህይወት ማለፉ ተሰማ። በሆለታ ወልመራ ወረዳ ፍርድ ቤት የቤተሰብ ክርክር ውሳኔ እያነበቡ የነበሩ ዳኛና ተከራካሪዋም በድንገት ከተከሳሽ በኩል በተፈጸመ ጥቃት ለህልፈት ተዳርገዋል። ድርጊቱ በሀገሪቱ ያለውን የሞራል ውድቀትና የዜጎች ደህንነት አደጋ ላይ መውደቁንም ማረጋገጫ ሆኗል። በኢትዮጵያ ሞት፣ ስደት፣ ረሃብና ጦርነት ተራና የተለመዱ የዕለት ተዕለት ክስተቶች በሆኑበት በዚህ ጊዜ የመጨረሻው የህግ የበላይነትና የሰላም መገለጫ ናቸው ተብለው በሚታሰቡት የፍትህ አደባባዮች ጭምር ንጹሃን ዜጎች በግልጽ የሚገደሉበት አዲስ የሰቆቃ ምዕራፍ ተከፍቷል። በትናንትናው ዕለት በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ውስጥ በተፈጸመ አሰቃቂ የጥይት ሩምታ የዕለቱን የችሎት ውሳኔ በማንበብ ላይ የነበሩ አንዲት ታዋቂ ዳኛና የችሎቱ ተከራካሪ ወዲያውኑ ህይወታቸው ማለፉንም አክሰስ ቱ ጀስቲስ ኢኒሼቲቭ ኢትዮጵያ የተሰኘ ተቋም ይፋ አድርጓል። ክስተቱ የተፈጸመው ፍጹም ሰላማዊ በሆነ የህግ ስነ ስርዓት አፈጻጸም ላይ በድንገት ነው ያለው ምንጩ። ወርቄ ፈንካሳ የተባሉት የችሎቱ ዳኛ በዕለቱ የቤተሰብ ክርክር ጉዳይን በበላይነት እየተመለከቱ የነበረ ሲሆን የክርክሩ ሂደትም ተጠናቆ ወደ ውሳኔ ምዕራፍ ተሸጋግሮ ነበር ብሏል። ይሁን እንጂ ዳኛዋ የመጨረሻውን የፍርድ ውሳኔ
ለችሎቱ እያነበቡ ባሉበት ወሳኝ ወቅት ተከሳሹ በድንገት በድብቅ ይዞት የገባውን ሽጉጥ በማውጣት በዳኛዋ ላይ ተኩሷል ብሏል። በጥይት የተመቱት ዳኛ ወርቄ ፈንካሳም በደረሰባቸው ከባድ ጉዳት ወዲያውኑ ሕይወታቸው ማለፉ ተረጋግጧል። ተከሳሹ ጥቃቱን በዳኛዋ ላይ ብቻ ሳይገድብ በችሎቱ ላይ በጉዳዩ ዙሪያ ትከራከር በነበረች ሴት ላይም በተመሳሳይ ሁኔታ ጥይት በመተኮስ ሕይወቷ በዚያው ቅጽበት እንዲያልፍ አድርጓል ተብሏል። ይህንን አስደንጋጭ ድርጊት ተከትሎም የሕግ ባለሙያዎች፣ የሰብአዊ መብት ተሟጋቾችና ማህበራዊ ሚዲያ ተጠቃሚዎች በአገዛዙ ስር ያለውን የጸጥታ መዋቅር መፍረስና የቁጥጥር ድክመት በጽኑ በማውገዝ ላይ ይገኛሉ። አንድ ግለሰብ ገዳይ መሳሪያ ታጥቆ እስከ ፍርድ ቤት አዳራሽና የችሎት ጠረጴዛ ድረስ በነጻነት መዝለቅ መቻሉም በብልጽግና ዘመን የተቋማት ቁጥጥር ምን ያክል የላላ ደካማና አደገኛ ደረጃ ላይ መድረሱንም በአሳዛኝ ሁኔታ የገለጸ ማረጋገጫ መሆኑ ተጠቁሟል። ይህ በፍርድ ቤት ውስጥ የተፈጸመው ድፍረት የተሞላበት ግድያም በሀገሪቱ በአሁኑ ወቅት የነገሰውን ጥቅል ስርዓት አልበኝነትና የሰብአዊ ሕይወት ክብር ፍጹም መቅለል በግልጽ ያመላከተ ነው ተብሏል። ዜጎች በየቀኑ በጦርነት በታጣቂዎች ጥቃትና በረሃብ በሚረግፉባት ሰቆቃ መስማት ተራና የዘወትር ዜና በሆነባት በዛሬዋ ኢትዮጵያ ፍርድ ቤቶችም የደም መፋሰሻና የጥቃት ቀጠና መሆናቸው ስርዓቱ የደረሰበትን የጸጥታና የሞራል ውድቀት ማሳያ ተደርጎ ተወስዷል። የእስራኤል ጦር ሌሊቱን በወሰደው ከባድ የማጥቃት ዘመቻ በርካታ የሐማስ አመራሮች ሕይወት ማለፉ ተሰማ። ጠቅላላ የደህንነት አገልግሎት በመባል የሚታወቀው የሐማስ ቡድን አባላት ሰለባ መሆናቸውን ዓለም አቀፍ መገናኛ ብዙሃን ዘግበውታል። በሌላ በኩል ሊባኖስና እስራኤል የደረሱበትን የሰላም ስምምነትን ሄዝቦላህ ውድቅ በማድረጉ የነዳጅ ዋጋ ዳግም አሻቅቧል። ዝርዝሩ እንደሚከተለው ይቀርባል። የእስራኤል ጦር ሰራዊት እና የአገር ውስጥ ደህንነት ተቋም የሆነው ሺን ቤት በጋዛ ሰርጥ ውስጥ ሌሊቱን በተካሄዱ ዘመቻዎች የሐማስ ጠቅላላ የደህንነት አገልግሎት የሚባለው ኃይል በርካታ ከፍተኛ አመራሮች ሕይወት ማለፉን አስታወቀ። የጋዛ ጠቅላላ ደህንነት አገልግሎት የሚባለው ኃይል በሐማስ ውስጥ ያለ ምስጢራዊ ቡድን ሲሆን ኃላፊነቱም የሐማስን መሪዎች መጠበቅና ድጋፍ መስጠት መሆኑን እስራኤል አስታውቃለች። የዚህ ኃይል ዋነኛ ኃላፊነቶች በሐማስ መሪዎች መካከል ግንኙነትና ቅንጅት እንዲኖር ማድረግ፣ ጥበቃ ማድረግና ደህንነቱ ወደ ተጠበቀ ቦታ ማጓጓዝ፣ መረጃ ማሰባሰብ እንዲሁም የሐማስ መሪዎች ለሚሰጡት ውሳኔ የደህንነት መረጃ መስጠትም ይካተትበታል ትላለች እስራኤል። ከእስራኤል ጦርና ከደህንነት መስሪያ ቤቱ ሺን ቤት የወጣው መግለጫ እንዳመለከተው የጠቅላላ ደህንነት ቡድን ምክትል አዛዥ የሆነው ሐሰን ራባ ሐሰን ላባዳ በተፈጸሙት ጥቃቶች ተገድለዋል። በተጨማሪም ኢስሚን አሚን ሻባ ሻቢር፣ አብዱላ አታ ዩኒስ አቡ ኩሉብ እና ሞሐመድ ኖማን ዛብ አቡ ማርቅ በጥቃቶች ተገለዋል ተብሏል። ከዚህ በፊት በተካሄደው ጦርነት ወቅትና ከዚያም በኋላ በርካታ ከፍተኛ አመራሮቹ በእስራኤል ኢላማ ተደርገው የተገደሉበት ሐማስ አሁን የእስራኤል ጦርና የደህንነት ተቋም ከፍተኛ አመራሮቹን ስለመግደላቸው ስላወጡት መግለጫ እስካሁን ድረስ ማረጋገጫም ሆነ ማስተባበያም አልሰጠም። በሌላ በኩል ሊባኖስና እስራኤል የደረሱበትን የሰላም ስምምነት ተከትሎ ሂዝቦላ ስምምነቱን እንደማይቀበል ካስታወቀ በኋላ የነዳጅ ዋጋ ጭማሪ ማሳየቱ ታውቋል። የዛሬው የዋጋ ንረት የታየው የኦማን ነዳጅ መጫኛ አካባቢ ፍንዳታ በመነሳቱ የነዳጅ ጭነቱ ከመቋረጡ ጋርም በተያያዘም ጭምር ነው። እስራኤልና ሊባኖስ ከዚህ ቀደም የደረሱበትን የተኩስ አቁም ስምምነት እንደሚያድሱ ከማስታወቃቸው በተጨማሪ በሊባኖስ ውስጥ የሂዝቦላ እንቅስቃሴ የሚገደብበትን የደህንነት ቀጠና ለመፍጠርም ተስማምተው ነበር። ሂዝቦላ ግን ስምምነቱን ለሊባኖስ አሳፋሪና እርባና ቢስ በሚል እንደማይቀበለው አስታውቀዋል። የሄዝቦላህ መሪ ሂዝቦላህ ተኩስ አቁሞ ተዋጊዎችን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልንም ዓላማ ያሳካል ማለታቸውም ተዘግቧል። ክብራትና ክብራን ቤተሰቦቻችን ለዛሬ ግንቦት 28 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ